መሰንበቻን እያደመጣችሁ ነው። ኤፍኤም አዲስ 97.1 ላይ በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው። እውቁ የቲያትር ባለሙያ በሙያ ባልደረቦቹ በሙያ አጋሮቹ ሊመሰገን ነው። እንዲህ አይነቱ ልምድ እጅግ በጣም ያስፈልጋል። በተለይ በህይወት እያሉ እንዲሁም ደግሞ ጉልበትም ሳይደክም ትልቅ አቅም ስለሚሰጥ መመስገን ያስፈልጋል ለሰሩት ስራ። ቢኒያም ወርቁ በበርካታ የቲያትር ድርሰትና እንዲሁም ደግሞ የተለያዩ የፊልምም በቴሌቪዥን ተከታታይ ድራማዎች ስራዎቹ ድርሰት ላይ በመተወንም ጭምር እናውቀዋለን። ለማንኛውም ቢኒያም ወርቁ ሲባል የሚነሱ ስሞች አሉ አብረውት ማለት ነው። ፍቃዱ ከበደ፣ ሳምሶን ታደሰ፣ ቤቢ፣ ሰለሞን ቦጋለ፣ ያሬድ ኤጉ እያለን ማለት ነው እና በጣም በርካታዎችን አፍርተዋል። ስለ ዝግጅቱ ሊነግረን የቅርብ ጓደኛው ፍቃዱ ከበደ መስመር ላይ ይገኛል። እንዴት ነው ፍቄ? አለው ሰሌ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? አለን ይመስገን። በጣም ደስ ብሎኛል ስለተገናኘን። ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። የቢኒ ጉዳይ ነው ያገናኘን። ትውውቃችሁ እንዴት እንደነበረ ባስታውስ ደስ ይለኛል። ቢኒያም በእድሜ ትልቅ ሆኖ ሳይሆን ቀድሞ ቲያትር ስለጀመረ ቀደም ብሎ እኛን ሰብስቦን እሱ ቀደም ብሎ ስለጀመረ ከዛ በኋላ ሰለሞን ቦጋለ፣ ሳምሶን ታደሰ፣ ቤቢ፣ ያሬድ ኤጉ፣ ራሄል ተሾመ፣ መዓዛ ታከለ፣ ኢትዮጵያ በቀለ፣ ሲሳይ በቀለ፣ ኢሳያስ ካሳይ፣ እነ ሳሚ ሳምሶን ታደሰ፣ ሳሚራፕ፣ እነ አለማየሁ ታደሰ፣ አሚጃድ፣ እነ ቢኒያም ኃይሉ፣ ኧረ በጣም በርካታ ልጆች ከ120 ልጆች በላይ እሱ ጋር በመሰልጠን ጀመርን። እንግዲህ ምንድነው ሌላው ልዩ የሆነልን አንድ አካባቢ ቄራ አካባቢ እሱ እየሰራ ስለነበር ከነ ሰለሞን ጋር እዛ አካባቢ ያለን የጥበብ ፍቅር ያለን ልጆች እሱ ጋር ተሰባሰብን። እንደ ታላቅ ወንድምም እንደ አባትም እንደ አስተማሪም ከእሱ ጋር ጀመርን። ከበድ ያሉ ሬርሶችን ልምምዶችን ጠንከር ብለን እንሰራ ነበረ። ከዛ በኋላ ነው እንግዲህ ሁሉም ሰው በደንብ ሾልኮ መውጣት የቻለው። ብዙ ሰው እሱ ጋር ሰልጥኖ ወጥቷል። ከበርካታ ሰዎች ጋር ሰርቷል። ቢኒ ያው እንግዲህ ደራሲ ነው፣ አዘጋጅ ነው፣ ፕሮዲውሰር ነው፣ ተዋናይ ነው፣ ዘርፈ ብዙ ነው። ሌላው ደግሞ ዩኒቨርሲቲ ገብተን ወይ ሌላ ቦታ ገብተን የሆነ ነገር ከማግኘታችን በፊት እሱ ጋር ብዙ ነገር አግኝተናል። ወንድሞቹም እነ ዳንኤል ወርቁ ደራሲዎች ናቸው። አብዛኞቹ የቤተሰቦቹ አካሎች የጥበብ ሰዎች ስለሆኑ ብዙ ንባቦችን የራሻ ታሪኮችን መጽሐፎችን ይዞልን ይመጣ ነበር። እንዲህ እያለን እንግዲህ ከቢኒ ጋር ይኸው እግዚአብሔር ይመስገን እስካሁን ድረስ ዘልቀናል። ጓደኝነታችሁ በጣም ጥብቅ ነው እንደሰማሁት። ጓደኝነታችሁ እንዴት ትገልጸዋለህ? በዚህ ውስጥ መቼም ሁሉ ነገር አልጋ ባልጋ ይሆናል ብዬ ባላስብም በጓደኝነት ውስጥ ምን አገኘህ እና ደግሞ እንዴት አለፋችሁት አመታቱን? በጣም ሰሊ አለፈ። ከጓደኝነት አብሮ ከመስራት አልፎ ቤተሰብ ሆነናል። ለምሳሌ የቢኒያም እናት ሲያገኙ፣ የሰለሞን እናት ወይ የያሬድ ቤተሰቦች እነ ሲሳይ ምናምን ሲያገኙ እንደ አብሮ እንደ መስራት ሳይሆን ይሄ ወንድማማች ሆኗል። አሁን አለፈና አብሮ ከመስራት ከጓደኝነት አለፈና ቤተሰብ ሆነናል። ይህን ስል ታዲያ በዚህ መሃል በስራ ምክንያት በተለያየ መንገድ ግጭቶች የሆኑ ነገሮች ሊፈጠሩ ይችላሉ። ግን በቃ ልክ ወንድም አንተ ከወንድም ጋር ስትጣላ ተኮራርፈ ወይ በጣም ለክፉ ነገር ምናምን አትፈላለግም፣ ችግሮችን ትፈታለ። እኛም ጋር በመሃላችን ብዙ እንደ ሰው ችግሮች ሊፈጠሩ ይችላሉ በስራም ምክንያት በተለያየ ምክንያት። ግን እንዳልኩ ቤተሰብ ሆነናል፣ አልፈናል። በጣም በቃ ቤተሰብ ነህ። አንድ ነገር ባነሳ በጓደኝነታችሁ ሰለሞን ቦጋለ፣ ሳምሶን ታደሰ፣ ፍቃዱ ከበደ ለእናንተ ያደላል? የእሱ ስራዎች ውስጥ ሁላ አላችሁ። ምንድን ነው የዚህ ምክንያት? የሚገርም የእውነት ቢኒን የምናከብረው የምንወደው አይሰስትም። ለምሳሌ እውነቴን ነው። አሁን እኔ አንድ ድርሰት ብጽፍ ካራክተሩ ያጓጓኛል። ካራክተር መጫወት ያጓጓል። በጣም አዲስ ነገር መጫወት ያጓጓል እና መታየት ትፈልጋለህ። ሰው ላይ መድረስ፣ ሰው ጋር መድረስ ትፈልጋለህ። አዲስ ባህሪ መጫወት በጣም ልዩ ስሜት አለው። ትጓጓለህ። ዳይሬክተር ልትለምን ሁሉ ትችላለህ። እንደዚህ አይነት ነገሮች አሉ። ቢኒ ግን በዚህ ጉዳይ እኛንን እንድንደምቅ የሚፈልገው ለምሳሌ ቆንጆ አድርጎ በቃ ይሄ ካራክተር ያሳብዳል ምናምን ያለውን እኛም አንዳንዴ የሉኝታ ይዞን አይ አሁንስ እሱ ይጫወት ሲል ለዚህ ካራክተር ትክክለኛውን ሰው ይፈልግና እከሌ ይጫወተው ወይ ቤቢ ይጫወተው ይላል፣ ወይ ሰለሞን ይጫወተው ይላል፣ ወይ ምናምን ይላል። በቃ እና ለራሱ እንትን አይልም። ለዚህ ነው የምናከብረው። ኦር ደግሞ አንዳንዴ
ወድጄዋለሁ ካልከው ይሰጣል፣ ያለ ስስት ይሰጣል። እና እንደዚህ አይነት ነገሮች አሉበት። እንድንገናኝ እንድደውልልህ ያደረገኝ ቢኒያም ወርቁን ለማመስገን እውቅና ለመስጠት በሙያ ጓደኞቹ ታስቧል እና ይሄ ፕሮግራም እንዴት ታሰበ? በምን መነሻ ወደ ተግባር ተገባ? በእውነት ለመናገር በጣም ደስ ይላል። ምክንያቱም ሰው በሚሰራ ሰዓት በርታ፣ ቆንጆ ነው እየሰራህ ላለኸው ነገር ይሄንን ሪኮግኒሽን ሰጥተንሃል፣ እየበረታ ነው። ከእንደገና ምስጋና ማለት እንግዲህ ዝም ብለህ ተደላድለህ ተኛ አይደለም። ለሚቀጥለው ከፍተኛ ነገር እጠብቅብሃለሁ፣ የሚጠበቅብህ በርካታ ስራ አለ ማለት ነው። የሆነ ነገር መስጠት ነው፣ ከፍ ያለ ኃላፊነትም መስጠት ጭምር ነው። ከእንደገና ደግሞ ይህን ያሰበው ሄኖክ የታገኝ ልጅ ይባላል። በእድሜው በጣም ትንሽ ነው። ከዚህ በፊት የቢኒያም የቀድሞ መምህር የነበረውን አርቲስት ተስፋዬ ሲማን ከፍ ባለ ስሙዓተ ነገር አንድ በሚል ከፍ ባለ ሁኔታ አመስግኖታል። ቀጣዩ ደግሞ ቢኒያም ወርቁ መሆኑ እኔንም በሳይሆን ሁላችንን አስደስቶናል። ምክንያቱም ቢኒ እውነት ለመናገር ያልተዘመረለት ነው። መምህርም ነው፣ ደራሲም ነው፣ አዘጋጅም ነው፣ ተዋናይም ነው፣ ፕሮዲውሰርም ነው። በርካታ ልጆችንም ያለመሰልቸት በደስታ እያስተማረ ያለ ስለሆነ የኛ ወዳጅ፣ የኛ ጓደኛ፣ የኛ ደግሞ እንድቀድም መጀመሪያ እንዳልኩ መምህራችንም ነው። እሱ በዚህ ደረጃ ሊመሰገን በመሆኑ እጅግ በጣም ደስ ብሎናል። እየለፋ ላለ አርቲስት እንደ ማስተማሪያም ሊሆን ስለሚችል እጅግ በጣም ደስተኞች ነው። በጣም ጥሩ። እንደው ቢኒያም ወርቁን ስናነሳ የምንጠቅሳቸው ስራዎች አሉት የእሱንና በጣም ፈጠን ያሉ ነገሮች፣ ምርጥ 3 የቢኒያም ስራዎች ላንተ። እንግዲህ ሰሌ ከቢኒያም ምርጥ ስራዎች የምልህ አሁን በድርሰትም በዝግጅት የአልማዝ ቀለበት ለእኔ ምርጥ ስራ ነው። ግን በጣም የምወደው እኔም የተጫወትኩበት ሜዳሊያ የሚለው ቲያትሩ ደግሞ የአማኑኤል መሐሪ ድርሰት ነው። ዝግጅቱ ደግሞ የቢኒያም ወርቁ ነው። እጅግ በጣም ደስ ይለኛል። ቆንጆ ዝግጅት ነው። በቃ ሜዳሊያ የዘፋኝና የሯጭ ታሪክ ነው። በጣም ቆንጆ ነው እና ከፊልም ደግሞ አዲስ ሙሽራ፣ 7ኛው ሰው በጣም የተወጋ ልብ በጣም ደስ ይሉኛል። በርካታ ስራዎቹ በጣም ደስ ይሉኛል። ምክንያቱም በቃ አላቸው የሆነ የሚገርም ነገር። የቢኒያም ጠንካራና ደካማ ጎን፣ የቢኒ በጣም ጠንካራ ጎኑ ሳይሰለች መስራቱ ነው። ደካማ ጎኑ ምል ማኔጅ ማድረግ አይችልም። ገንዘብን ማኔጅ ማድረግ አይችልም። ጠንካራ ጎኑ ደግሞ ሳይሰለች ነገ ተቀረጸ አልተቀረጸ፣ ነገ ተተወነ አልተተወነ ዝም ብሎ መስራት ነው የቢኒ። ቢኒያም ወርቁን ስታስብ እንዲሆንለት የምትፈልገው ምኞት? ቢኒ እንግዲህ ይኸውልህ ትልቅ ስቱዲዮ ኖሮት በቃ ምናልባት አሰላን የሚያክል ምናልባት ሱሉልታን የሚያህል ምናልባት የሆነች አንዲት ሀገር የምታክል አንዲት ክፍለ ሀገር የምታክል ትልቅ ስቱዲዮ እንዲኖረው ፈልጋለሁ። ለምን ካልከኝ ሀሳቦቹ ብዙ ናቸው፣ ብዙ ስክሪፕቶች አሉት እና እነዛ ጠንካራና አሪፍ ስክሪፕቶች በሚገርም ሁኔታ እንዲሰሩ በጣም ትልቅ ስቱዲዮ እንዲኖረው ፈልጋለሁ። በተጨማሪም ደግሞ የሚያስተምርበት ትልቅ ትምህርት ቤት ኖሮት ወጣቶችን እንዲያወጣ ብዙ ወጣቶችን እንዲያስተምር ፈልጋለሁ። እንደው ቢኒያምን ስታስብ በጣም የሚገርም ነገር ምንድን ነው ፍቄ? ሰኔ ቢኒያምን ሳስብ የሚገርሙኝ ነገሮች ምንም አይሰለችም፣ ምንም አይደክሜ በለው። ለምን መሰል አሁን ለምሳሌ በፊት ቲያትር እንሰራና ሲወድቅ ከነገና በነጋታው ሌላ ቲያትር ነው የሚጽፈው። አሁንም ወደቀ ቢባል ሌላ ይጽፋል። በቃ መሰልቸት፣ ይሄ በማጣት በማግኘት በውጣ ውረድ ውስጥ ያለው ጥንካሬው በጣም ይገርመኛል። ለእኛም ነው ትልቅ ጥንካሬ የሆነን። ካገኘው እንደው ስላንተም ላውራ። አዳዲስ ነገሮች አሉ ወይ? ከመድረክ ቲያትርም ከሌሎች ክውን ጥበባት ጋር በተገናኘ ምን እየሰራ ነው? እንግዲህ አዳዲስ ስራዎች በርካታ ስራዎች አሉ። አሁን ክፉ አለቃ የሚል ተከታታይ ድራማ በአባይ ቲቪ እየታየ ነው። ሌሎች ደግሞ ቲያትሮች በጥናት ላይ ናቸው። ካላዛር ሳሙኤል ጋር ከናስታውሽኝ በነጋ አላዛር ሳሙኤል የሚያዘጋጀው አንድ ቲያትር እየሰራው ነው። ሀገር ፍቅርም ከነ ቅድስ ገብረስላሴ ጋር ሌላ ቲያትር እየሰራው ነው። እግዚአብሔር ይመስገን አዳዲስ የሚወጡ ስራዎች አሉ። በጣም ነው የምናመሰግነው ፍቄ ለሰጠህን ጊዜ። በዕለቱ ደግሞ ተገኝተን የተወሰኑ ሀሳቦችን ዳግም እናነሳለን። በጣም እናመሰግናለን። ላሁኑ ሰሌ እኔም እንግዲህ በቢኒያም ጉዳይ ይህንን ኢንተርቪው እንድናደርግ ስላደረግከኝ እኔም አንተን ከልብ አመሰግናለሁ።
እግዚአብሔር ይስጥልኝ። እሺ፣ መሰንበቻ ከዜማ በኋላ ይመለሳል። አብራችሁ ነው